የስኳር በሽታ መፍትሄዎቹ ምንድናቸውና ምን ማድረግ አለባችሁ የሚለውን ነገር ነው የምንወያየው። አንድ ሰው በሐኪም የስኳር በሽታ አለበት ከተባለ በኋላ ከሐኪሙ የሚታዘዝለትን መድኃኒት በአግባቡ መውሰድ ዋነኛና መሰረታዊ ነገር ነው። ከዛ በተጨማሪ ግን እነዚህ መድኃኒቶችም እየወሰዳችሁ የአኗኗር ዘይቤያችሁን የማታስተካክሉ ከሆነና አመጋገባችሁም ትክክለኛ ካልሆነ የአመጋገብ ስርዓታችሁንም በጤና ባለሙያ እንደታዘዘላችሁ ካላደረጋችሁ መድኃኒቱንም ወስዳችሁ ብዙ ለውጥ ላታዩ ትችላላችሁ። ስለዚህ አመጋገብን ማስተካከልና የአካል ብቃት እንቅስቃሴ ማድረግ ዋነኛና መሰረታዊ ከምንላቸው የስኳር በሽታ የህክምና ሂደቶች ውስጥ ያለ ነገር ነው። ነገር ግን አብዛኛው ሰው የስኳር በሽታ እንዳለበትም እያወቀ በሐኪሙ የሚታዘዝለትን መድኃኒት ችላ ብሎ በእንቅስቃሴና በምግብ ብቻ አስተካክላለሁ ብሎ ይቆይና እነዛን ነገሮችን በአግባቡ ስለማያደርግ በህክምና ባለሙያ የታገዘ ስለማይሆን በጣም የተወሳሰበ የጤና እክል አጋጥሞት ድጋሚ ወደ ህክምና ተቋም ሲሄድ የሚስተዋል ነገር ነው። እነዚህን ነገሮች ማድረግ ይኖርባቸዋል። አንደኛ በህክምና ባለሙያ የሚታዘዝላችሁ መድኃኒትና የአመጋገብ ስርዓትን በስነ ስርዓትና በአግባቡ መከተል አንደኛው መሰረታዊ ነገር ነው። የአካል ብቃት እንቅስቃሴ ማድረግ፣ ጭንቀት መቀነስ እንዲሁም የስኳር መጠንን በየጊዜው ወደ ህክምና ተቋም እየተሄደ ወይም ደግሞ ራሳችሁ የስኳር መለኪያውን ገዝታችሁ ቼክ ማድረግ እዛ ሐኪሙ ደግሞ በሚቀጥራችሁ ሰዓት እየሄዳችሁ መድኃኒታችሁንም በአግባቡ መውሰድ፣ አመጋገብ ስርዓትን መከተል መሰረታዊ ነገር ነው። በዚህ ጊዜ ብዙ ጊዜ የሚጠየቀው ነገር ምንድነው? የስኳር ታማሚ መመገብ ያለበት ነገሮች ምንድናቸው የሚለው ነገር። ከነዛም ውስጥ አንደኛ የስኳር መጠናቸው ዝቅተኛ ይሆንና የፋይበር ይዘታቸው ከፍተኛ የሆኑትን እንደ ቆስጣ፣ ዝኩኒ ያሉትን ምግቦችን መመገብ። ይህም ደግሞ ሰውነታችን ስኳርን ቀስ ብሎ አብዞርብ እንዲያደርግ ስለሚያደርገው ማለት ነው። ሌላኛው ደግሞ ጤናማ የሆነ የፕሮቲን ይዘት ያላቸውን እንደ ሽምብራ፣ ምስር፣ ባቄላ ያሉትን ምግቦች መመገብ ሰውነታችን የስኳር መጠኑ ከፍ ሳይል ጥሩ አቅም እንዲኖረን እና ጥሩ የፕሮቲን ይዘት ያለው ምግብ እንድናገኝ ያግዙ ነው። ሶስተኛ ደግሞ ብግነትን ለመቀነስ የሚያግዘውን ኦሜጋ 3 ንጥረ ነገርን የያዙትን እንደ አሳን መመገብ። ሌላኛው በውስጣቸው ጤናማ የሆነ የፋት ይዘትን የያዙትን እንደ አቮካዶ እና ኦሊቭ ኦይልን መጠቀም። አምስተኛ እንደ ስትሮበሪ፣ አፕል ያሉትን ፍሩቶችን መመገብ ይመከራል። ነገር ግን የስኳር ታማሚ ከነዚህ በፍጹም መራቅ አለበት። ከነዛም መካከል ፕሮሰስ የሆኑ ምግቦችን መተው፣ በተደጋጋሚ ዘይት ውስጥ ገብተው የሚጠባበሱ ምግቦችን መቀነስ። ሌላኛው ደግሞ ከስንዴ የሚዘጋጁትን እንደ ዳቦ፣ ፓስታ፣ ማካሮኒ መቀነስ ይኖርበታል ማለት ነው። ለማንኛውም የህክምና አገልግሎት ወይም ምክር ከፈለጋችሁ እኔን ከታች በማስቀምጥላችሁ የቲክቶክ አካውንት ላይ ዲኤም ማድረግ ትችላላችሁ። ሌሎች ድርጅቶችም አገልግሎታችሁን ማስተዋወቅ ከፈለጋችሁ ታች በማስቀምጥላችሁ ቲክቶክ አካውንት ላይ ዲኤም አድርጉልኝ። ሌሎች ጥያቄዎች ካላችሁ ተመልካቾቻችንም ሌሎች ጥያቄዎች ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልን። በቀጣይ ቪዲዮ የምንሰራላችሁ ይሆናል። እናመሰግናለን።